ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንኳን ወደ ዕለቱ መረጃ በደህና መጣችሁ። ዛሬም እንደተለመደው ሰበር ዜና ከኢትዮጵያ ከምስራቅ አፍሪካና ከመካከለኛው ምስራቅ የተሰበሰቡ አበይት ጉዳዮችን ይዤላችሁ መጥቻለሁ። ጠቅላይ ሚኒስትር አብይ አህመድ ከዌል ቤልድ ግሩፕ ዋና ስራ አስፈጻሚ ጋር በታላቁ ህዳሴ ግድብና በሌሎች ግዙፍ ፕሮጀክቶች ዙሪያ የተወያዩ ሲሆን የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌህ የተባበሩት አረብ ኤምሬት በአፍሪካ ስላሉ ኢንቨስትመንቶች ማስጠንቀቂያ ሰጥተዋል። በተጨማሪም አየር ላይ በሩን ለመክፈት የሞከረ ተሳፋሪ ያስከተለው ድንገተኛ ክስተትና ኢራን ከአሜሪካ ጋር በኒውክሌር ስምምነት ዙሪያ የያዘችውን አቋም አነጋጋሪ ሆኗል። ዝርዝሩን ይዤላችሁ ቀርብ ያለው አብራችሁን ቆዩም። ጠቅላይ ሚኒስትር አብይ አህመድ ከዌል ቤልድ ግሩፕ ዋና ስራ አስፈጻሚ ጋር በሮም ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከዌል ቤልድ ግሩፕ ዋና ስራ አስፈጻሚ ፒዮትሮ ሳሊኒ ጋር በሮም ተገናኝተው ኩባንያው በግንባታቸው ላይ ተሳትፎ እያደረገባቸው ስለሚገኙ ሀገራዊ ግዙፍ ፕሮጀክቶች አፈጻጸም መወያየታቸውን ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የሀገራችንና የአፍሪካ ኩራት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ በመጪዎቹ ወራት ሊጠናቀቅ መቃረቡንና የኮይሻ ግንባታ በፍጥነት እየተከናወነ ባለበት በዚህ ወቅት የሳሊኒ አጋርነት ሀገራዊ ሉዓላዊነታችንን ለማሳካት ከፍተኛ አስተዋጽኦ አበርክቷል ብለዋል። ውይይታችን ያተኮረው በፕሮጀክቱ ወቅታዊ የግንባታ ደረጃ ስራዎችን በፍጥነት ለማጠናቀቅ በሚያስችል ስልቶች እንዲሁም ዘላቂነትና ፈጠራ በአፈጻጸም ሂደት ማዕከል እንዲሆኑ በማድረግ ላይ ነው ሲሉም ጠቅላይ ሚኒስትሩ አክለዋል። በተጨማሪም ይህ ግንኙነት የኢኮኖሚ እድገትን የሚያፋጥኑና የረጅም ጊዜ ሀገራዊ ልማትን የሚደግፉ ለውጥ አምጪ ፕሮጀክቶችን ለማስፈጸም ያለንን የጋራ ቁርጠኝነት የሚያሳይ መሆኑን ገልጸዋል። ይህ በእንዲህ እንዳለ የጅቡቲ ፕሬዝዳንት የተባበሩት አረብ ኤምሬቶች በአፍሪካ ኢንቨስትመንት ጀርባ የተደበቀ ወታደራዊ አጀንዳ እንዳላቸው አስጠነቀቁም። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌህ የተባበሩት አረብ ኤምሬቶች በአፍሪካ እያደረገ ስላለው ተጽዕኖ ከባድ ማስጠንቀቂያ ሰጥተዋል። የባህረ ሰላጤው ሀገር ኢኮኖሚያዊ ኢንቨስትመንቶችን በአህጉሪቱ ወታደራዊና ስትራቴጂካዊ ቁጥጥርን ለማስፋት እንደ ሽፋን እየተጠቀመችበት ነው ሲሉም ወንጅለዋል። ፕሬዝዳንት ጊሌህ ከሬዲዮ ፍራንስ ኢንተርናሽናል ጋር ባደረጉት ቃለ ምልልስ የተባበሩት አረብ ኤምሬቶች በአፍሪካ ያካሄደችውን $110 ቢሊዮን ኢንቨስትመንት ዘመቻ ኢኮኖሚያዊ ልማትን ሽፋን ያደረገ ስትራቴጂካዊ ሴራ በማለት ተችተዋል። የተባበሩት አረብ ኤምሬቶች ቀጠናውን እጅግ እያዳከሙት ነው ሲሉ ጊሌ ተናግረዋል። ያለ ወታደራዊ ጥቅም ኢንቨስትመንት የለም፣ ያለ አፍሪካ ሉዓላዊነት ስጋት ነው ብለዋል። የጊሌህ አስተያየት የተባበሩት አረብ ኤምሬቶች በጅቡቲ ወታደራዊ ሰፈር ለመመስረት ያቀረበችውን ጥያቄ ጅቡቲ ከዚህ ቀደም ውድቅ ማድረጓን ተከትሎ የመጣ ነው። በምትኩ የተባበሩት አረብ ኤምሬቶች ትኩረቷን ወደ ጎረቤት ሀገራት በማዞር እንደ ባል አልመደብ ስትሬት ባሉ ወሳኝ የባህር መስመሮች ላይ በማነጣጠርና በምስራቅ አፍሪካ በሚገኙ ወደቦችና መሰረተ ልማት ፕሮጀክቶች ላይ ከፍተኛ ኢንቨስት እያደረገች ነው። ፕሬዝዳንቱ እንደገለጹት ጅቡቲ ጥያቄውን ውድቅ ማድረጓ የተባበሩት አረብ ኤምሬቶች በሌሎች የባህር ዳርቻ ሀገራት ስትራቴጂካዊ ቦታዎችን እንድትፈልግ አድርጓታል። ይህ የቀጠናውን ወታደራዊነትንና በሀገር ውስጥ ጉዳዮች ላይ የውጭ ጣልቃ ገብነትን በተመለከተ ስጋት ፈጥሯል። የፕሬዝዳንት ጊሌ መግለጫዎች በአፍሪካ መሪዎች ዘንድ የተባበሩት አረብ ኤምሬቶች በወደብ፣ በሎጂስቲክስ፣ በቴሌኮሙኒኬሽንና በትራንስፖርት ጨምሮ ቁልፍ ዘርፎች ላይ እያደረገ ስላለው ተሳትፎ እየጨመረ የመጣውን ስጋት የሚያንጸባርቁ ናቸው። እነዚህ መደቦች ኢኮኖሚያዊ ሽርክናዎች ቢመስሉም ጊሌህ የረጅም ጊዜ ወታደራዊ ስትራቴጂዎች ጋር የተቆራኘ መሆናቸውንና
ብሔራዊ ራስን በራስ የማስተዳደርና መረጋጋትን እንደሚያሰጉ ጠቁመዋል። ገለልተኛ ኢንቨስትመንት የሚባል ነገር የለም ብለዋል እሳቸው። እያንዳንዱ የወደብ ወይም የመሰረተ ልማት ስምምነት ከሰፊው ጂኦፖለቲካዊ ግብ ጋር የተያዘ ነው። በጅቡቲና በተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት ውጥረት ውስጥ የገባው ጅቡቲ የተባበሩት አረብ ኤሚሬትስን የመሰረተችውን የወደብ ኦፕሬተር ዲፒ ወርልድን ከዶራሌ ኮንቴይነር ተርሚናል በ2018 ካባረረች በኋላ ነው። መባረሩ ዓለም አቀፍ የሕግ ውጊያዎችንና ዲፕሎማሲያዊ ግንኙነቶችን እንዳበላሹ አድርጓል። ጌሌህ የተባበሩት አረብ ኤሚሬቶች በሶማሊያ እያደረጉ ያለውን ተሳትፎም ጠቁመዋል። እዚያ የፌዴራል መንግስትን የሚቃወሙ የቀጠናውን አስተዳደሮችን እንደምትደግፍ ይታወቃል። ይህ ጣልቃ ገብነት የሶማሊያን አንድነት እንደሚያፈርስና የውስጥ የፖለቲካ ክፍፍልን እንደሚያባብስ አስጠንቅቀዋል። የተባበሩት አረብ ኤሚሬቶች በእርግጥም በኢትዮጵያና በሱዳን ያለውን ተጽዕኖ አስፋፍታለች። ብዙውን ጊዜ ኢንቨስትመንቶችን ከግጭት ቀጠናዎች ወይም አከራካሪ አካባቢዎችን ከሚገኙ ስትራቴጂካዊ መሰረተ ልማቶች ጋር ተያይዛለች። የፕሬዝዳንት ጊሌ አስተያየቶች በስልጣን ላይ ባለው የሀገር መሪ የባህረ ሰላጤው በአፍሪካ በሚያሳድር ተጽዕኖ ላይ ከሰጡት ቀጥተኛ ትችቶች ውስጥ አንዱ ናቸው። እነዚህ መግለጫዎች በስትራቴጂካዊና ወታደራዊ ገመዶች የታሰሩ የውጭ ኢንቨስትመንቶች የረጅም ጊዜ እድምታዎችን በተመለከተ ጠቃሚ ጥያቄዎችን ያስነሳሉ። የአፍሪካ ሀገራት የውጭ ካፒታል ጥቅሞችን ከሉዓላዊነት ስጋት ጋር በማመዛዘን ላይ እያሉ የግሌ ማስጠንቀቂያ መንግስታት እንደተባበሩት አረብ ኤሚሬቶች ካሉ ኃይለኛ የውጭ ተዋናኞች እንዴት መሳተፍ እንዳለባቸውና እንደገና እንዲያስቡ ሊያደርጋቸው ይችላል። ይህ በእንዲህ እንዳለ ተሳፋሪው አየር ላይ በሩን ለመክፈት የሞከረበት አውሮፕላን በረራውን አቋረጠም። ከጃፓን ዋና ከተማ ቶኪዮ ተነስተው ወደ አሜሪካዋ ግዛት ቴክሳስ በመጓዝ ላይ ያለ አውሮፕላን ውስጥ አንድ ተሳፋሪ የአውሮፕላኑን በር ለመክፈት በመሞከሩ በረራው ተቋረጠ። አውሮፕላኑ በድንገተኛ ሁኔታ በረራውን አቋርጦ አሜሪካ ውስጥ ሲያትል እንዲያርፍ ተገዷል። የጃፓን አየር መንገድ አውሮፕላን በጉዞ ላይ ሳለም በአስቸጋሪ ተሳፋሪ ምክንያት በድንገት እንዲያርፍ መወሰኑ ተገልጿል። የአውሮፕላኑ ባለቤት ኦል ኒፖል አየር መንገድ እንዳለው የበረራ ቁጥር 114 መዳረሻው ውጭ ወደ ሲያትል ጉዞውን እንዲያደርግ ተገዷል። የሲያትል ፖሊስም የአውሮፕላን በር ለመክፈት የሞከረ ተሳፋሪ እንደነበር ጥቆማ ደርሶት በበረራ ወቅት የአውሮፕላኑን በር ለመክፈት ተሳፋሪው ሞክሯል ብሏል። ማንነቱ ያልተገለጸው ግለሰብ የጤና ቀውስ ውስጥ እንደገባ ከዚያም በሌሎች ተሳፋሪዎችና የበረራ መስተንግዶ ባለሙያዎች በሩን እንዳይከፍት እንዳስቆሙት በፖሊስ ተገልጿል። ግለሰቡ አውሮፕላኑ ካረፈ በኋላ ወደ ሆስፒታል የተወሰደ ሲሆን ክስ የሚመሰረትበት ስለመሆኑ ግን የታወቀ ነገር የለም። አየር መንገዱ ባወጣው መግለጫ የተሳፋሪዎችና የበረራ አስተናጋጆች ደህንነት ቅድሚያ የምንሰጥ ጉዳይ ነው። የአካባቢ ፖሊስ ላደረገልን ድጋፍ እናመሰግናለን ብለዋል። አውሮፕላኑ በሲያትል ታኮማ ዓለም አቀፍ አውሮፕላን ማረፊያ እንዲያርፍ ከተደረገ በኋላ በድጋሜ ለመብረር እየተጠባበቀ ሳለ ሌላ መንገደኛ አስቸጋሪ ባህሪ በማሳየቱም ከአውሮፕላኑ እንዲወርድ ተደርጓል። አውሮፕላኑ ከተያዘለት ጊዜ 4 ሰዓት ዘግይቶ በኒውስተን ጆርጅ ቡሽ አህጉር አቀፍ አውሮፕላን ማረፊያ ደርሷል። ከዚህ ቀደም ተመሳሳይ ክስተቶች ተመዝግበዋል። ከወራት በፊት ከኢንዶኔዥያ ባሊ የተባለ አውሮፕላን ወደ ሜልበርን አውስትራሊያ እየተጓዘ ሳለ አንድ ተሳፋሪ በር ለመክፈት በመሞከሩ በረራው ተቋርጧል። ከዛ በፊት ደግሞ የአሜሪካ አውሮፕላን ውስጥ በር ለመክፈት የሞከረ ግለሰብ በፕላስተር በማሰር ከድርጊቱ ማስቆም ተችሏል። ባለፈው ዓመት የኤዥያ አየር መንገድ ተሳፋሪ የአውሮፕላኑን የአደጋ ጊዜ በር መክፈቱን ተከትሎ 9 ሰዎች ተጎድተው ሆስፒታል መግባታቸው ይታወሳል። በመጨረሻም ኢራን ከአሜሪካ ጋር ለሚደረግ የኒኩሌር ስምምነት የዩራኒየም ማበልጸግን እንደምታቋርጥ አስታወቀች።
ኢራን ከአሜሪካ ጋር በኒውክሌር ፕሮግራሟ ዙሪያ ስምምነት ላይ ለመድረስ የዩራኒየም ማበልጸግ ሂደቷን እንደምታቋርጥ ባለስልጣናት አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋሂ ሰኞ ዕለት በሰጡት መግለጫ ቴህራን ከአሜሪካ ጋር ድርድር እየቀጠለ ባለበት ወቅት የዩራኒየም ማበልጸግን ለ3 ዓመታት ልታቆም ትችላለች ተብሎ የተመዘገበውን ሙሉ በሙሉ ሐሰት ነው ሲሉም አጣጥለውታል። ይህ የቴህራንን ጥብቅ አቋም በድጋሚ የሚያረጋግጥ ነው። ይህ ማስተባበያ የመጣው የቴህራንን ዋሽንግተን ተደራዳሪዎች በኦማን አሸማጋይነት በሮም ለ5ኛ ጊዜ ከተገናኙ ከ3 ቀናት በኋላ ነው። አሜሪካ ማንኛውም የኢራን ዩራኒየም የማበልጸግ እንደማትቀበል ስትገልጽ፣ ኢራን ደግሞ ይህንን ቀይ መስመር ውድቅ አድርጋለች። ቃል አቀባይ ባጋሂ ለጋዜጠኞች ሲናገሩ ኢራን የዩራኒየም ማበልጸግ ፕሮግራሟን ማቋረጥ በፍጹም አትቀበልም ብለዋል። አክለውም ቴህራን የአሜሪካ ማዕቀቦች እንዲቀሉላት በምላሹ ሀገሪቱ የኒውክሌር ፕሮግራሟን እንዴት ልታስተካክል እንደምትችል በሚመለከት ከኦማን ለ6ኛ ዙር ድርድር ዝርዝር መረጃዎችን እየጠበቀች መሆኑን ገልጸዋል። የሀገር ውስጥ ፖለቲካን ከግምት ውስጥ በማስገባት ቴህራን በድርድር ዙሪያ ጥብቅ አቋም ለመያዝ ጥንቃቄ ስታደርግ ቆይታለች። የኢራኑ ፕሬዝዳንት ፔዜሽኪያን ሰኞ ዕለት ኢራን አስፈላጊ ከሆነ ዋጋው ምንም ይሁን ምን ያለ ስምምነት ከድርድሩ ለመውጣት ዝግጁ መሆኗን በድጋሜ አጠናክረው ተናግረዋል። ከእኛ ጋር ለመደራደር እምቢ ቢሉ ወይም ማዕቀብ ቢጥሉብን በረሃብ የምንሞት ይመስል አይደለም፣ በሕይወት የምንቀጥልበት መንገድ እናገኛለን ሲሉ ፕሬዝዳንቱ ተናግረዋል። የመንግስት የዜና ወኪል ኢርና ዘግበዋል። ከመጨረሻው ዙር ድርድር በኋላ ከቴህራን በኩል የተንጸባረቀው ስሜት በዋሽንግተን ከቀረበው ምስል ጋር ይቃረን ነበር። እሁድ ዕለት በተደጋጋሚ መሰረተ ቢስ መግለጫዎችን በመስጠት የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ በጣም ጥሩ እንደነበር ተናግረው በሚቀጥሉት 2 ቀናት ውስጥ ማስታወቂያ እንደሚሰጥ ጠቁመዋል። ምን እንደሚሆን ነገር ግን በኢራን በኩል ጥሩ ዜና ልናገኝ የምንችል ይመስለኛል። እውነተኛ መሻሻል፣ ከባድ መሻሻል አሳይተናል ብለዋል።